ጸሎት ሶስት ነገሮች በውስጡ ይዟል። አንደኛው ልመና ነው፣ ሁለተኛው ምስጋና ነው፣ ሶስተኛው ምልጃ ነው። በጩኸት የኢያሪኮ ግንብ ፈርሷል ይላሉ ሲናገሩ። የኢያሪኮ ግንብ የፈረሰው ቅጥሩ የፈረሰው በጩኸት ነው ይላሉ። የተሳሳተ መረጃ ነው። በጩኸት አልፈረሰም። ብቻን አውግዛው እስቲ ማን ምን ያመጣል መስቀሌን አልጥልም ብሎ ከኛ ጋር የጸሎት መሪ ቢሆን ጸሎት ቢጀምር እሱ ብቻ አይደለም የሚጠየቀው፣ እኛም ነን የምንጠየቀው። የቤተክርስቲያን ስርዓት አልጠበቅንም ማለት ነው። ይሻር ይለይ ማለት መተ እንኳን ስጋው ደግሞ ብትቀበል መላእክት በእሳት ጉጠት ይቀበሉታል። መተ የምትጠጣው የቅዳሴ ጸበል ፈውስ አይሆንም። መተ የምትጸልየው ጸሎት እዚህ ተቀባይነት የለውም ማለት ነው። የክርስቶስን ስዕል እጁን ግንባሩ ላይ አድርጎ እጁን ገጥሞ አንገቱን ደፍቶ ጨፍኖ የሚያሳዩት ስዕል አለ። በጭራሽ እንደዚህ አይደለም የጸለየው ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ምሕረት ቆሞስ አባ ዜና ማርቆስ የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ ክቡራን እና ንዑዳን አዕይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አባቶች እና ወንድሞች፣ በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔርን ደጅ የምትጠኑት የእግዚአብሔር ልጆቹ የዚህ ታላቅ መልአክ የቅዱስ ገብርኤል የሰማዕቱ የቅዱስ ቂርቆስና የቅድስት ኢየሉጣ ወዳጆች፣ ምእመናን እና ምእመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በእድሜያችን ላይ እችን ሰዓት ጨምሮ በዚህ ቀን በቤቱ ሰብስቦ እንድንማር እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። እንደ እግዚአብሔር መልካም ፈቃድ ሶስተኛ ወራችንን ጀምረናል። እኔ ገና የመጀመሪያው ነው የሚመስለኝ። ጊዜው በጣም ይሄዳል። ግንቦት ላይ ጀመርን፣ ከዛ ሰኔን 2 አልን፣ አሁን ሐምሌ ላይ ሶስተኛ ጉባኤያችን ነው ማለት ነው። እግዚአብሔር ይመስገን በእውነት ይህንን ስለፈቀደልን ማለት ነው። አመስግኑት፣ በደንብ አመስግኑት። የመጀመሪያው ተግባራዊ ክርስትና መግቢያ ምን እንደሚመስል አይተናል። ሁለተኛው ተግባራዊ ክርስትና ላይ ወደ ቤተ ክርስቲያን ስንሄድ ልናደርጋቸው የሚገቡ ነገሮች ምንድናቸው የሚለውን ከበሩ ጀምሮ እስከ ውስጥ ድረስ በደንብ ተመልክተናል። ዛሬ ደግሞ የምናነሳው ጸሎትን ይሆናል ማለት ነው። አሁን ስለ ጸሎት 1 ሲደመር 1 2 እያልን አንማርም። መነሻ የሚሆን ሐሳብ ግን አቀርባለሁ። እስከ ዛሬ ድረስ የተማራችሁትን ትምህርት በተግባር የምታውሉበትን ወይም የምናውልበትን መንገድ ነው ማስቀምጠው ማለት ነው። ቅድም እንደተነገረው እዚህ ልማድና ክርስትና የሚለው መጽሐፍ ላይ በስፋት ተብራርቷል። በነገራችን ላይ ዛሬ ለመጨረሻ ጊዜ ነው አንድ የተወሰነ ወይ 40 ወይም 30 ፍሬ ነው የቀረው። ሁሉንም ወስዳችሁታል። ከዚህ በኋላ ግዙ ያልኩ አልናገርም። ያው ነጋዴዎቹ ጋር ሊኖር ስለሚችል የኔን ድርሻ ጨርሻለሁ ማለት ነው። መምህር ክቡር በኋላ ይከፍሉኛል ብዬ አስቤ ነበር። አወጁት እዚህ ላይ ተሰጥቶኛል ብለው። ስለዚህ እኔ እንኳን አልሰጠዋቸውም ነበር። ይሁንላቸው በቃ ጽድቅ ያለው ምንም ማድረግ አልችልም። ምክንያቱም ሁሉም መምህራን እየገዙ ነው የወሰዱት እውነት ለመናገር ማለት ነውና እኔ ነኝ እየከለከልኩኝ። እናንተ ደግሞ ለንስሐ አባቶቻችሁ ለመምህራኑ እየገዛችሁ ብትሰጧቸው በጣም የምትጠቀሙበት መጽሐፍ ነው። ከዚህ በኋላ ወደ ክፍል 2 መጽሐፍ ነው የምንቀጥለው ማለት ነው። ቀንዲል ሚዲያ ላይ ልማድና ክርስትና ተብሎ በተከታታይ ለ3 ዓመት ሲቀርብ የነበረ ዝግጅት ነው። ተመጥኖ ደግሞ በመጽሐፍ መልክ ሌሎች ተጨምረው ይዘጋጃሉ። ለዛ እግዚአብሔር ያብቃን ሁላችንንም። አሁን በእንተ ጸሎት ነው የምንነጋገረው ማለት ነው። ስለ ጸሎት ነው። ስለ ጸሎት ምን ተገብራቸው ነገሮች ነው። አሁን በነገራችን ላይ ቀደም መምህር ክቡርም ሲነግሯችሁ ነበር። ተግባራዊ ክርስትና ማለት አሁን ስንሰማው የነበረውን ነገር ወደ ተግባር ለመቀየር
መወሰንና መቁረጥ መቻል አለብን። ስለዚህ ማድረግ ነው ቀጥታ አሁን የሰማነውን ነገር ማድረግ ነው። ያደረግን ያለውን ነገር ደግሞ መፈተሽ ይገባል። መጨረሻ ላይ ማስተላለፈው መልእክት ይኖራል። አሁን በእንተ ጸሎት ብለን እንጀምራለን። ተግባራዊ ክርስትና ክፍል 3 ስለ ጸሎት። ወደ ክለሳ ማሌደው እዚህ በጣም ትጉሃን የሆኑ የካቴድራሉ የሚዲያ ሰራተኞች አሉ። አዳማ ዘደብረ ሰላም ሚዲያ እጅግ በጣም ታዋቂ ሚዲያ ነው። ወቅታዊ መረጃዎችን፣ የቤተክርስቲያን ዜናዎችን እንደገና ደግሞ ትምህርቶችን እዚህ በአውደ ምሕረት የሚተላለፉ በስቱዲዮም የሚቀረጹ ትምህርቶችን በሙሉ እያስተላለፈ የሚገኝ ሚዲያ ነው። የባለፈውን ከዛ ስለምታገኙት እየከለስን አንሄድም ማለት ነው እና ደግሞ ማስታወሻ ለመያዝ እንዲመቻችሁ እያልኩ አልዘገይም። ቶሎ ቶሎ ነው የምናገረው። ሪከርድ የምታደርጉ በድምጽ ትኖራላችሁ። በቪዲዮ ግን በጥራት የሚደርሳችሁ በዚሁ ሚዲያ ላይ አዳማ ዘደብረ ሰላም አዳማ ሚዲያ እሱን ቤተሰብ በመሆን ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ሁልጊዜም እንዲደርሳችሁ በዛ እንድትከታተሉ ለሌሎቹም እንድትጋብዙ መልእክቴን አስተላልፋለሁኝ። በእንተ ጸሎት ጸሎት ማለት ከቃሉ ስንነሳ 3 ፊደል ነው ያለው እንደምናቀው። መነሻው የግዕዝ ግስ ነው። ጸለየ ብሎ ለመነ ወይም ጠየቀ ይልና መጸለይ ማለት መለመን ማለት ነው። መጸለይ ማለት መጠየቅ ማለት ነው። ምስጢራዊ ፍቺው ደግሞ ጸሎት ማለት ሰው ከእግዚአብሔር ጋር የሚያደርገው ንግግር ማለት ነው። በጣም የሚገርም በቀጥታ እግዚአብሔር ለሰው የሰጠው ኔትወርክ ነው፣ የማይቆራረጥ ማለት ነው። እየከፈለን የማናስገባው ክፈሉ ተብለን ለመቆረጥ 2-3 ቀን ይቀራዋል ተብሎ ማስጠንቀቂያ የማይሰጠን እግዚአብሔር ከኛ ጋር የሚነጋገርበት የሚገናኝበት መንገድ ጸሎት ነው። በአንዲቷ ሃይማኖት ውስጥ ሆነን ማለት ነው። ይሄ ጸሎት ነው። ስለዚህ ሰው ጸሎትን ሲያስብ ከእግዚአብሔር ጋር የሚነጋገርበት መንገድ መሆኑን ማሰብ አለበት። እሱን ሲያስብ ነው ለጸሎት ትኩረት የሚሰጠው፣ ሲጸልይ ሌላ ስራ የማይሰራው ማለት ነው። ይሄ የመጀመሪያው ነው። ጸሎት 3 ነገሮች በውስጡ ይዟል። እንደ ፓኬጅ ብናየው ወይም እንደ ማዕቀፍ 3 ነገሮች አሉበት። አንድ ሰው ሲጸልይ አንዱን ወይ 2ቱን ወይ 3ቱንም እያደረገ ሊሆን ይችላል። እነዚህ 3 ነገሮች አንደኛው ልመና ነው፣ ሁለተኛው ምስጋና ነው፣ ሶስተኛው ምልጃ ነው። ጸሎት 3ቱንም ነገሮች ይዟል። ልመና አለው፣ ምልጃ አለው፣ ምስጋና አለው። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች ወይም ለፊሊፒን ክርስቲያኖች በጻፈው መልእክቱ በምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው ይላል። ስለ ጸሎት ስለሆነ የሚናገረው ቅርብ መሆኑንም ይናገራል። እግዚአብሔር ብታናግሩት እግዚአብሔር፣ የምትጸልዩለት እግዚአብሔር፣ በፊቱ የቆማችሁለት እግዚአብሔር ቅርብ ነው፣ በጣም አርቃችሁ አትዩት ይላል። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አሳውቁ እንጂ በአንዳች አትጨነቁ ይላል። ከጸሎት ጋር በምልጃ ወይም ከምስጋና ጋር በምልጃ በጸሎትና በምልጃ በእግዚአብሔር ዘንድ ልመናችሁን አሳውቁ። ምስጋናም ተጠቅሷል፣ ልመናም ተጠቅሷል፣ ምልጃም ተጠቅሷል። መዝሙር ጸሎት ነው የምንለው ለዚህ ነው። በነገራችን ላይ 3 ነገሮች ይዟል መዝሙር። ትምህርቱ እንዳለ ሆኖ አሁን እታችን መቅደስ የዘመረችልን ዝማሬ፣ የሰንበት ቤት ወጣቶች የሚዘምሩ ዝማሬ፣ እኛም የምንዘምራቸው ዝማሬዎች የአደባባይ ዝማሬዎች ማለት ነው። ከአውደ ምሕረቱ ውጪ ወይም በአውደ ምሕረት የምንዘምራቸው ዝማሬዎች የቅኔ ማህሌቱም እንዳለም ብንወስደው መዝሙር ምስጋና ነው የምንለው እነዚህ 3 ነገሮች ሲያሟላ ነው። በተረፈ መዝሙር አግቦ አይደለም፣ መዝሙር አሽሙር አይደለም፣ መዝሙር ዛቻ አይደለም፣ መዝሙር ማስፈራሪያ አይደለም፣ መዝሙር መዝናኛ አይደለም። ብዙ ሰዎች ቆይ ይሄን እንዘምርና እናሳርረው የሚሉ ሰዎች አሉ። በመዝሙር ማበሳጨት አይቻልም። ምክንያቱም ጸሎት የሚለውን አያመጣም፣ እርግማን ወይም ሹፈት ወደሚለው ይሄዳል። ጸሎት ስንል 3 ነገሮች አሉት ብያለሁ። ልመና ነው፣ ምስጋና ነው፣ ምልጃ ነው። መዝሙር ጸሎት ካልን ወይ ምስጋና ነው ወይ ምልጃ ነው ወይ ልመና ነው። ትምህርቱ እንዳለ ሆኖ ማለት ነው። ጩኸት፣ ማስፈራሪያ፣ አንዳንዶቹ በጣም ጮኸን እንዘምር፣ በጩኸት የኢያሪኮ ግንብ ፈርሷል ይላሉ ሲናገሩ። የኢያሪኮ ግንብ የፈረሰው ቅጥሩ የፈረሰው በጩኸት ነው ይላሉ። የተሳሳተ መረጃ ነው። በጩኸት አልፈረሰም። መጽሐፍ ቅዱስ እንደዚህ ይላል። ዕብራውያን ምዕራፍ 11 ቁጥር 30 ላይ ሄዳችሁ ስታነቡ
የኢያሪኮ ቅጥር 7 ቀን ከዞሩት በኋላ በእምነት ወደቀ ይላል። በምን ወደቀ ይላል? ግን ሰዎች እስከዛሬ የሚሉት በምንድን ነው? በጩኸት ነው የወደቀው ይሏቸዋል። አሁን ምረቱ የሚናገሩ ሰዎች አሉ፣ አያፍሩ። በጩኸት ነው ጩሁ እሪ በሉ ይላሉ። አይደለም፣ በጩኸት አይደለም። ጩኸትማ ሰይጣንም ይጮሃል። ይሄ እምነት የሌለው ጩኸት ከሆነ ምን ዋጋ አለው? በእምነታቸው ነው። ጩኸት ግንብ አያፈርስም። ጩኸት ከጣራ በላይ አይወጣም። ራስን ሊያም ይችላል ስትጮህ። በእምነት ከሆነ ግን አዎ ግንብ ያፈርሳል፣ ወይኑን ያናውጣል፣ የእስር ቤቱን ሰንሰለት ይበጥሳል። በእምነት ነው። መዝሙር በእምነት ነው እንጂ በአግቦ ወይ በማፌዝ በእልህ አይደለም። አንድ አውደ ምሕረት ላይ የደብሩ አስተዳዳሪ ተቀምጠው መሽቷልና ትምህርቱ ካለቀ በኋላ አሁን ጸሎት ይደረግ አሉ። እሳቸው መሽቷል አሉ። ገጠር ነው። ከዛ መራገር መሪው ደግሞ የለም አንድ መዝሙር ብቻ ግድ የለም እንግዳዋ ወይም እንግዳው ይዘምር ብለው አስፈቀዱ። ከዛ በኋላ ተፈቀደለት ዘማሪው እና ማይኩን ያዘ። ልክ እንደጀመረ መዝሙሩ ምን ነበር? ገና እንዘምራለን የሚል ነው። ከዛ አለቃው አንድ መዝሙር እያልኩት ገና እንዘምራለን ይላል እንዴ? ተቀበለው ስፒከሩ። ያው እሱ ለማብሸቅ ነው የተጠቀመበት። ይሄንን አየ ገና እንዘምራለን እስኪ ማን ይነካራል አይነት ነገር። ግን ዘማሪ ይልማ የዘመረው እንዲህ ብሎ ነው ገና እንዘምራለን ገና እንዘምራለን ብሎ ቀጥሎ ምንድነው የሚለው? እንደማን ነው የሚለው? እንደ መላእክቱ። መላእክቱ እያናደዱ ነው እንደሚዘምሩት። ገና በሰማይ እንዘምራለን ነው እኮ። ግን እኛ አግቦ ነው የምንናገርበት አይደል? ጠላት ርር ይበል ገና እንዘምራለን እንላለን። ይሄን አይቀበለውም እግዚአብሔር። እና የተሳሳቱ መረጃዎች አሉ። ጸሎት ነው ከተባለ መዝሙር እነዚህን 3 ነገሮች ያካትታል። ጸሎት 3 አይነት ነው። ጸሎት 3 አይነት ነው። አንደኛ የግል ጸሎት፣ ሁለተኛ የቤተሰብ ጸሎት፣ ሶስተኛ የማህበር ጸሎት ይባላል። በማህበር በህብረት ምን ጸልየው አለ፣ በቤተሰብ ምን ጸልየው አለ፣ በግላችን ደግሞ ምን ጸልየው አለ። ሶስቱም ላይ እንሳተፋለን። የቤተሰብ ጸሎትም ይኖረናል አንድ ክርስቲያን፣ የግል ጸሎትም ይኖረዋል። የቤተሰብ ጸሎት በተመቸው ጊዜ ማለት ነው። ማዕድ ላይ ሊሆን ይችላል፣ በሳምንት አንዴ ሊሆን ይችላል፣ በየቀኑ ሊሆን ይችላል፣ በወር አንድ ጊዜ ሊሆን ይችላል። ግን የቤተሰብ ጸሎት ይኖራል። ትንሿ ቤተክርስቲያን ትባላለች። የአንድ ክርስቲያን ቤት ማለት ነው። በቤተክርስቲያን ጸሎት እንደማይታጎለው ሁሉ በቤትም እንደዚሁ ነው። በግል ደግሞ እንጸልያለን። ሶስቱም አለ መጽሐፍ ቅዱስ ላይ። ወደዛ አልሄድም አሁን ትምህርቱ ላይ አላተኩርም ብያቸዋለሁ፣ ድርጊቱ ላይ ነው። ግን ወደዛ መሄድ መቻል አለብን። ጸሎት በሁለት መንገድ ይደርሳል። አንደኛ በንባብ በመጽሐፍ ይደርሳል። ሁለተኛ በቃል አሰምቶም በለሆሳስም ጸሎት ይደርሳል። ሌላው ጸሎት ፍጡራንን ታሳቢ ያደረገ ነው። ፍጡራን ከመፈጠራቸው በፊት የለም፣ ፍጡራን ከተፈጠሩ በኋላ ነው። ምክንያቱም ጸሎት ውስጥ መለመን አለ፣ መስጠት አለ፣ መጠየቅ አለ፣ መመለስ አለ፣ መናገር አለ፣ ማዳመጥ አለ። ስለዚህ የሚጠየቀው እግዚአብሔር ነው፣ የሚጠይቁት ፍጡራኑ ናቸው፣ የሚሰጠው እግዚአብሔር ነው። ፍጡራን ከተፈጠሩ በኋላ የተጀመረ ነው። ፍጡራን ከተፈጠሩ በኋላ እንኳን የተጀመረው ጸሎት የመጀመሪያው ምስጋና ነው፣ ልመና አይደለም። ምክንያቱም ቀድሞ በመላእክት ከተማ ቀድሞ በአዳምም ሕይወት ምስጋና ነው የነበረው፣ ልመና አልነበረም። ልመና የተጀመረው ከውድቀት በኋላ ነው። ሰዎች ከወደቁ በኋላ መላእክት ስለ ሰዎች ይለምናሉ። አሁን በመላእክት ዓለም ልመና የለም። ልመና የለም ማለት ለራሳቸው አይለምኑ። የዕለት እንጀራችንን ስጠን አይሉም እነሱ፣ ስራ ስጠን አይሉም እነሱ፣ ጤና ስጠኝ አውላ ግባኝ አይሉም፣ አይለምኑም እነሱ። ሁሉ ነገር የተሟላላቸው ናቸው። የሚለምኑት ግን ለማን ነው? እነ ቅዱስ ገብርኤል ለማን ነው የሚለምኑት? ለእኛ ነው። ልመና የተጀመረው እኛ ከወደቅን በኋላ ነው። ዝም ብሎ በምስጋና ነው። ወደዛ ህይወት ነው የምንገባው። አሁን መጨረሻ እግዚአብሔር ፍጻሜያችንን ያሳምርልን። ልመና የሌለበት ዝም ብሎ ቅዱስ 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 እያሉ እያመሰገኑ መኖር ማለት ነው። ወደዛ ህይወት ነው። ገና እንዘምራለን ያለው ዘማሩ እሱን ነው። ገና በሰማይ እንዘምራለን። እዚህ ከልባችን በእምነት ካልዘመርን ወደዛ አንደርስም። እዚህ በንስሐ ካልዘመርን በይቅርታ ካልዘመርን ወደዛ አንደርስም ነው የሚለው። ስለዚህ ልመና የተጀመረው ከሰው ውድቀት በኋላ ነው። ፍጡርን ታሳቢ ያደረገ ነው። መላእክትና ሰው ለምስጋና ነው የተፈጠሩት፣ ስሙን ለማመስገን ክብሩን ለመውረስ። መላእክትም ሰውም ከበደል በኋላ ግን ልመና ተጀመረ። አዳም ሲለምን ነበር። አሁንም አዳማውያን እንለምናለን። ከወደቀ በኋላ ለምኗል፣
ወደ ቀደመ ክብሩ ተመልሷል። አሁንም ይለምናል ለኛ፣ አሁንም እንለምናለን አዳማውያን እኛ ማለት ነው። የተሰጠንን ልጅነት እንዳናስነጥቅ በንስሐ እንድንመለስ ለቀኝ ቁመት እንዲያበቃን እንለምናለን ማለት ነው። እናመሰግናለን፣ እንለምናለን፣ እንማልዳለን። ጥሩ። የተከለከለ ጸሎት አንደኛ እና ዋናው ጸሎት ቢሆንም የተከለከለ ጸሎት በሃይማኖት ከማይመስሉን ሰዎች ጋር ጸሎት መጸለይ ክልክል ነው። በቤተክርስቲያን በሃይማኖት ከማይመስል ሰው ጋር፣ ከመናፍቃን ጋር፣ ከካህዲያን ጋር፣ ከጠንቋይ ጋር፣ ከተወገዘ ሰው ጋር ቆሞ ጸሎት መጸለይ አይፈቀድም ይላል ፍትሐ ነገሥቱ አንቀጽ 14 ቁጥር 560 ላይ ከተወገዘ ካህንና ይላል። ካህን ሆኖ ቤተክርስቲያን አውግዛው እስቲ ማን ምን ያመጣል መስቀሌን አልጥልም ብሎ ከኛ ጋር የጸሎት መሪ ቢሆን ጸሎት ቢጀምር እሱ ብቻ አይደለም የሚጠየቀው፣ እኛም ነን የምንጠየቀው። የቤተክርስቲያን ስርዓት አልጠበቅንም ማለት ነው። አብሮ ነው የሚወገዘው ሁሉም። አንዳንዶቻችን እንደዚህ የተወገዘ ዝማሬ እንሰማለን፣ የተወገዘ ዘማሪ እንቀበላለን፣ የተወገዘ ቄስ ቤታችን እንደብቃለን። በጣም ክልክል ነው። ከተወገዘ ካህን ጋር ይላል። ካህንና ከማያምን ሰው ጋር መጸለይ አይገባም። በቤትም ውስጥ ቢሆን ከእርሱ ጋር የጸለየ ይሻር ይለይ ይላል። በቤት ውስጥም ቢሆን ያለው ለምንድን ነው? የተወገዘው ካህን ከቤተክርስቲያን ይወጣል። ስለዚህ ሰፈር ነው የሚያገኙት። ቤተክርስቲያን አይገባማ። ቤተክርስቲያን አውግዛ የለየችውን መንደር ውስጥ ከበህ ብትጸልይ የተከለከለ ነው። ጸሎቱ አያርግም ብቻ አይደለም ትጠየቃለህ ይላል። ይሻር ይለይ ማለት መተህ እንኳን ስጋው ደግሞ ብትቀበል መላእክት በእሳት ጉጠት ይቀበሉታል። መተህ የምትጠጣው የቅዳሴ ጸበል ፈውስ አይሆንም። መተህ የምትጸልየው ጸሎት እዚህ ተቀባይነት የለውም ማለት ነው። ይለይ እሱ ነው እንጂ አሁን ልክ እንደ መናፍቁ አውግዘው እስኪለዩት ድረስ የሚጠብቅ ሰው አለ። ራሱን እግዚአብሔር ነው የሚለየው እኮ ሰው አይደለም። ይለይሃል ከጉባኤው ማለት ነው። ለጉባኤው የመጣውን በረከት በሙሉ አታገኛትም በዛ ስርዓት ውስጥ ስላልሆንክ ማለት ነው። በጣም ጥንቃቄ ማድረግ አለብን። ለዚህ ነው መንገድ ላይ ያገኛችሁትን ካህን ሁሉ መስቀል አትሳለሙ ምንለው ምትለው ቤተክርስቲያን ማታቁትን ካህን ቤተክርስቲያን ያልመሰከረችለትን። አሁን እንግዲህ የቅዱስ ገብርኤል በዓል ይመጣል ይከበራል። በቃ አሁን ከተማው በሙሉ ድብልቅልቁ ነው የሚወጣው። መርካቶ ቆብና መቁጠሪያ መስቀል ምናምን ይቸበቸባል። ሰዎች በሙሉ እያረጉት ይመጣሉ። አንመራመርም እኛ ካህን አይደለህም አንልም። ዝም ብሎ መቀበል። በጣም ጥንቃቄ ማድረግ ያስፈልጋል። ሁለተኛ የተከለከለ ጸሎት አይንን ጨፍኖ መጸለይ። አይንን ጨፍኖ መጸለይ ክልክል ነው። ብዙ ሰዎች አይናቸውን ጨፍነው ይጸልያሉ። ይሄ ምዕራባውያን ከ16ኛው መቶ ክፍለ ዘመን በኋላ ያመጡት ነው። በማስረጃ ሁለት ማስረጃዎችን መቼም አብነታችን ክርስቶስ ነው። በዮሐንስ ወንጌል ምዕራፍ 17 ከቁጥር 1 እስከ 2 ስታነቡ ኢየሱስ ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ ይላል። እየሰማችሁ ነው? ወዴት አይኖቹን አነሳ? በቃ ይሄ የዮሐንስ ወንጌል ምዕራፍ 17 ክርስቶስ የጸለየበት ቦታ ነው። አሁን ስዕል የሚሸጡ የኛም ሰዎች ሳያውቁት የክርስቶስን ስዕል እጁን ግንባሩ ላይ አድርጎ እጁን ገጥሞ አንገቱን ደፍቶ ጨፍኖ የሚያሳዩት ስዕል አለ። በጭራሽ እንደዚህ አይደለም የጸለየው ክርስቶስ። አንዳንዶቹ ደግሞ የተቆረጠ እጅ መዳፍ ብቻ የተገጠመ መዳፍ መኪናቸው ላይ ቤታቸው ላይ ጸሎት ቤታቸው ላይ ለጥፈዋል። የማን እጅ ነው ይሄ? የዲያብሎስ ነው? የማን ነው? እጅ ብቻውን ስዕል የላትም። የተቆረጠው ከአካሉ ጋር አላት። የተክለ ሃይማኖትን ስዕል ስትስል እግራቸውን ለብቻ ታስቀምጣለች። የቅዱስ ዮሐንስን ስዕል ስትስል አንገቱን ለብቻ አካሉን ለብቻ ታደርጋለች። ብቻውን የሚሳል ስዕል የላትም። የክርስቶስ እጅም ደግሞ አልተቆረጠም። በጭራሽ እንደዛ ሊሆን አይችልም። እሱ ስዕል አይደለም። ቤታችንም እስካለ ማውጣት አለብን። ይሄ ግንባሩ ላይ እጁን አድርጎ ተደፍቶ ያለው ተንበርክኮ አይደል? አይታችኋል? አንዳንዱ ከማዕድ ቤት ውስጥ ያደርገዋል። ሳሎን ምግብ መብያ ውስጥ ማለት ነው። በጭራሽ ክልክል ነው። አይኖቹን ወደ ሰማይ አነሳ እና እንዲህ አለ ይላል። ከዛ ጸለየ፣ አይኖቹን ወደ ሰማይ አነሳ። የዮሐንስ ወንጌል ምዕራፍ 11 ላይ ሲጸልይ እናገኘዋለን። ክርስቶስ አልዓዛርን ከመቃብር ባስነሳበት ቦታ ድንጋዩንም አንሱት አለ። ኢየሱስም አይኖቹን ወደ ሰማይ አንስቶ ይላል ጸሎት ላይ አይኖቹን ወደ ሰማይ አንስቶ እንዲህ አለ፣ አባት ሆይ ስለሰማኸኝ አመሰግናለሁ። ይሄ ደግሞ የሱ የአባቱን የሚማጸንበት ጸሎት የበታችነት እንዳይመስለን ደግሞ ምን አለ? ሁል ጊዜም እንደምትሰማኝ አወቅኩ፣ ነገር ግን አንተ እንደላከኝ ያምኑ ዘንድ ነው ይሄን ምለው እንጂ በዙሪያው ለቆሙት ሕዝብ ተናገርኩት እንጂ ለኛ አይደለም ይላል።
በዙሪያው ላለው እሱ ተላኪ አብ ላኪ ግን በስልጣን በእግዚአብሔርነት አንድ መሆናቸውን እንደተጠበቀ ሆኖ መላኩን የአባቱን ትእዛዝ መፈጸሙን ለማሳየት ነው ይሄን ያልኩት እንጂ በዙሪያው ላሉ ሰዎች ይሄ እንዲገባቸው ነው እንጂ እኔ ለማኝ አንተ በተለማኝ እኔ አናሳ አንተ ደግሞ ታላቅ ሆነ አይደለም ይላል እዛው ላይ ማለት ነው። ዞሮ ዞሮ ግን አይኖቹን ወደ ሰማይ አነሳ ይላል። አንዳንዶች አእምሮ ይሰበስባል ይላሉ ጨፈን። አንዳንዶቹም ቤተክርስቲያን መጥተው ይንበረከኩና ይጨፍናሉ፣ ይደፋሉ፣ አይናቸውንም በእጃቸው ይይዛሉ። ይሄ የቤተክርስቲያናችን ስርዓት አይደለም። ቀና ብለን ነው የምንጸልየው። መጽሐፈ ምሳሌ ምዕራፍ 16 ቁጥር 30 ላይ አይኑን የሚዘጋ ጠማማ ሐሳብን ያስባል ይላል። እስኪ አብረን በለው አይኑን በሉ የሚዘጋ በደንብ በሉት አይኑን የሚዘጋ ጠማማ ሐሳብን ያስባል። በቃ ብዙ አሉ አይደል አይናቸውን እንደዚህ ይዘው ይጸሉ። ድመት ናት ይባላል ሲሰጣት ጨፍና የምትበለው እና ኢትዮጵያውያን ለድመት መስጠት አያጸድቅም ይላሉ። ለምን ሲባል ጨፍና ነው የምትቀበለው። በጣም የሚገርም ምሳሌ ነው። እኔ ለምን ነው ጨፍኜ የምቀበለው? አይኔን ከፍቼ ተመስገን ብዬ ማዕዴን ባርኬ ነው የምበለው። አይኑን ይሄ አንገደፊ ምንድነው የሚሉት? አዎ እናንተ ናችሁ ያላችሁት እኔ ያላልኩ። እሱ ነው የኬንያው መሪ ጆሞ ኬንያታ በፊት የነበረው ማለት ነው። ምዕራባውያን ወደኛ ሀገር መጡ፣ መጽሐፍ ቅዱስ ሰጡን። አይናችሁን ጨፍኑ አሉን፣ ጨፈንን። ከተወሰነ ጊዜ በኋላ አይናችንን ገለጥን። እነሱ የኛን መሬት ወስደዋል፣ እኛ የነሱን መጽሐፍ ቅዱስ ይዘናል አለ። ሚስጥሩ በጣም ከባድ። አይናችንን አስጨፈኑንና መሬታችንን ቸበቸቡታል። አይናችንን አንጨፍንም። ጨለማ ደግሞ የኛ መገለጫም አይደለም። ጨለማ የዲያብሎስ መገለጫ ነው። እኛ የጨለማ ልጆች ነን፣ የብርሃን ልጆች የብርሃን ልጆች ነን። ኢትዮጵያ እጆቿን ወዴት ትዘረጋለች? እግዚአብሔር አባታችን ሆይ ብለን በየት የምትኖር ነው ምንለው? በሰማያት። ስለዚህ የት ነው ማየት ያለብን ማለት ነው? በቃ እሱ ነው። በግል ጊዜ ግን እያለቀስንም ምንም ብለን እንችላለን። ችግር በግንባራችንም ተደፍተን ነገረ መንፈስ ቅዱስ እንዳደረጉት ማለት ነው። በግል ጸሎት ችግር የለውም። በማህበር ግን ክልክል ነው። እጃችንን ዘርግተን አይናችንን ከፍ አድርገን በተመስጦ ሆነን ነው ጸሎት የምንጸልየው። እንዴት እንጸልይ? እነዚህ ሁለቱ የተከለከሉ ናቸው። እንዴት እንጸልይ? እንደ መነሻ ትንቢተ ኤርምያስ ምዕራፍ 48 ቁጥር 10 ላይ እንዲህ የሚል ቃል አለ። የእግዚአብሔርን ስራ በቸልታ የሚያደርግ እርጉም ይሁን ይላል። በጣም የሚያስፈራ ቃል ነው። የእግዚአብሔርን ስራ በቸልታ የሚያደርግ ምን ይሁን ይላል? እርጉም ይሁን። ይሄ ጉባኤ የእግዚአብሔር ስራ ነው። ቅዳሴ የእግዚአብሔር ስራ ነው። ከበሮ መምታት የእግዚአብሔር ስራ ነው። መማር ማስተማር የእግዚአብሔር ስራ ነው። ይሄ አገልግሎቱ በሙሉ የእግዚአብሔር ነው። ግን በቸልታ አታድርጉት ይላል። ዝም ብሎ ይሄ በዋል ፈሰስ አታድርጉት። በቸልታ የሚያደርገው ሰው የተረገመ ይሁን ይላል። ስለዚህ ጸሎት አንዱ የእግዚአብሔር ስራ ነው። በቸልታ እንዳናደርገው ፍትሐ ነገሥቱ በጣም በሚገርም መልኩ ማለት ነው። ፍትሐ ነገሥቱ ጸሎትን በተመለከተ አንደኛ ድህረ ጸሎት ማን ነው ቅድመ ጸሎት፣ ሁለተኛ ጊዜ ጸሎት፣ ሶስተኛ ድህረ ጸሎት ብሎ ከፋፍሎ ያስቀመጠው ነገር አለ። ለምሳሌ ቅድመ ጸሎት ላይ ጸሎት ከማድረግ በፊት ፍትሐ ነገሥቱ 6 ነገሮችን ያዛል። ጸሎት አንድ ሰው የግልም ይሁን የማህበርም ይሁን የቤተሰብም ይሁን ጸሎት ከማድረጉ በፊት ቢያንስ እነዚህን 6 ነገሮች ይፈጽም ይላል። የመጀመሪያው ንጽህና ነው። አፍአዊውን በውሃ ውሳጣዊውን በንስሐ ከቻለ ይቅር በሉኝ ብሎ አጠገቡ ያሉትን የበደለውን ክሶ የቀማውን መልሶ ቢሆን ይመረጣል። ሳል ይዞ ስርቆት እንዳይሆን ቂም ይዞ ጸሎት እንደተባለው ማለት ነው። የመጀመሪያው ንጽህና ነው ይላል። ንጽህና በተቻለ መጠን የልብስና የአካልን ንጽህና መጠበቅ፣ የስጋ ንጽህናን በውሃ የነፍስ ንጽህናን ደግሞ በንስሐ። በኦሪት ዘጸአት ምዕራፍ 19 እግዚአብሔር ለሕዝቡ ሊገለጥ ሲል የሰጠው ማስጠንቀቂያ አለ። ሊያናግራቸው ሲል ማለት ነው። እንዲህ ይላል እግዚአብሔር ሙሴን እንዲህ አለው፣ ካንተ ጋር ስነጋገር ሕዝቡ እንዲሰሙ ደግሞ ለዘላለም እንዲያምኑብህ እነሆ በከባድ ደመና እመጣለሁ አለው። ሙሴም የሕዝቡን ቃል ለእግዚአብሔር ተናገረ። እግዚአብሔርም ሙሴን እንዲህ አለው፣ ወደ ሕዝቡ ሂድ፣ ዛሬና ነገ ቀድሳቸው ማለት ለያቸው፣ ልብሳቸውንም ይጠቡ፣
በሶስተኛው ቀን ህዝቡ ሁሉ ሲያውቁ እግዚአብሔር በሲና ተራራ ይወርዳል። ለሶስተኛው ቀን ይዘጋጁ ይላል። ንጽህናቸውን ጠብቀው እንዲገኙ ፈልጓል እግዚአብሔር። ስለዚህ ጸሎት ከእግዚአብሔር ጋር መነጋገር ከሆነ በተቻለ መጠን ያደረበትን ፊቱን ታጥቦ ያደረበትን ልብሱን አውልቆ ንጹህ ልብስ ለብሶ በእግዚአብሔር ፊት መቆም ያስፈልጋል ማለት ነው። የመጀመሪያው እሱ ነው። ሁለተኛው ቀጥ ብሎ መቆም ካልታመመ በስተቀር አንድ ሰው በእርግና በህመም ምክንያት ካልሆነ በስተቀር ቀጥ ብሎ መቆም፣ ተኝቶ ወይም ተቀምጦ መጸለይ ክልክል ነው። ቅድም እንዳልኩት ለመተኛት ለመቀመጥም ምክንያት ካላቸው ሰዎች በስተቀር ቅዳሴ ላይ የተቀመጡ ሰዎች ስናይ፣ ቁጭ ብለው ዳዊት የሚደግሙ ሰዎች ስናይ እንዳንኮንን ምክንያት ይኖራቸዋል እነሱ። ግን ከዛ ውጪ መቆም እየቻለ አንድ ሰው ግን ተቀምጦ መጸለይ አይቻልም። በመዝሙር 5 ቁጥር 2 ላይ በማለዳ ድምጼን ትሰማለህ፣ በማለዳ በፊትህ እቆማለሁ እጠብቃለሁ ይላል። መቆም መጠበቅ ስለሆነ እዛ ጋር ቁም እስከሚሰጥ ድረስ አንዴ ቁም ጠብቀኝ እንላለን። መቆም መጠበቅ ነው። መቆም ደጅ መጥናት ነው። ስለዚህ እኛ ከእግዚአብሔር ደጅ የምንጠናው ነገር ስላለ ምስጋናም እንኳን ቢሆን ቆመን ነው የምናመሰግነው ማለት ነው። መቀመጥ ደግሞ የንቀት የስንፍና ምልክት ነው። የይሁዳን ታሪክ ማስታወስ ያስፈልጋል። በሀገራችን የተላኩ ሽማግሌዎች እንኳን ልጅህን ለልጄ ለማለት የተላኩ ሽማግሌዎች ወደ ቤት ዝለቁ ከተባሉ በኋላ ተቀመጡ ይባላሉ። የዛ ጊዜ ይቀመጣሉ ወይስ አንቀመጥም ይላሉ? አንቀመጥም ይላሉ። ሴቶች ተልካቸዋል እንዴ? እነሱ ቀድመው መለሱ። አይቀመጡም። ያግደረድሯቸዋል ግን አይቀመጡም። ብሉ ይሏቸዋል አይበሉ ጉዳያቸውን እስከሚጨርሱ ድረስ። ይሄ መነሻ እንዳለው ታውቃላችሁ። የርብቃ ሽምግልና ለይስሐቅ አብርሃም ለልጁ ሎሌውን በላከው ጊዜ ሽማግሌው የርብቃ አባት ባቱኤል ሽማግሌውን ተቀመጥ ተመገብ ብሎት ነበር። ሽምግልና የተላከው ኦሪት ዘፍጥረት ምዕራፍ 24 ቁጥር 23 ላይ ሄዳችሁ 33 ላይ ሄዳችሁ ስታነቡ መብልንም በፊቱ አቀረበለት። ተቀመጥና መብል ተመገብ ብሎት ለሽምግልና የመጣውን ማለት ነው። ነገር ግን ነገሬን እስክጨርስ ድረስ አልበላም አለ። እርሱም ተናገር አለው ይላል። አይ ይገቡና ተቀመጡ ይባላሉ። አይ የመጣንበትን ሳንናገር አንቀመጥም ይላሉ። ከዛ የመጡበትን ከተናገሩ በኋላ ለውይይት ነው የሚቀመጡት ማለት ነው። ቆመው ይጨርሳሉ ማለት አይደለም። የመጣነው ለዚህ ነው። በጣም ጥሩ እሺ ተቀብለናል ጉዳዩን፣ ቁጭ ብለን ደግሞ እንነጋገር ይላሉ። አንድ ምሳሌ አለ። ገጠር የገበያ ቀን ሆኖ በሌሊት ወደ ገበያ ለመሄድ በገበያ ቀን በጣም ውድ የሆኑ ሰው የሚዋዋሳቸው ንብረቶች አሉ። ከነዛ የገበያ ቀን የሚዋዋሳቸው ንብረቶች መካከል አንዱ መጫኛ ነው። አህያ ላይ ወይም በቅሎ ላይ እህል የሚጭኑበት መጫኛ ማለት ነው። እና ረጅም ገመድ ሊሆን ይችላል፣ በጎማም የተተለተለ የተሰራ ሊሆን ይችላል። እና መጫኛ ይዋዋሳሉ። እና አንድ ሰው መጫኛ ሊጠይቅ ወደ አንድ ሰው ቤት እዛው መንደር ውስጥ ማለት ነው ጎራ አለ። እና ቤቶች አለ ደጆች ዝለቅ ግብ አሉት። እነሱም ገበያ ለመሄድ በህብረት ከበው ቁርስ እየተመገቡ ነው። ከዛ በኋላ ግብ አሉት። ልክ ሲገባ ቁርስ ላይ ነው። ና ተቀመጥ ቁጭ በል ብላ አሉት። ቁጭ ብሎ መብላት ጀመረ። ደግሞ ሌላ ሰው እንደገና አሁንም ቤቶች አለ ደጆች ግቡ አሉ። እዛ ያኛውም እየተመገበ ነው። እንደገና ሌላ ሰው መጣ። ተቀመጥ ቁርስ ብላ አሉት። ጥሩ ሰዓት ነው የደረስከው ብላ አሉት። አይ አልበላም በጣም ቸኩያለሁ ገበያ ለመሄድ መጫኛ ፈልጌ ነው አለ። ወደ ገደለው ነው የገባው። ከዛ ምን አሉ ሰዎቹ? ያው እዛ ግድግዳው ላይ ተሰቅሎላል ውሰድ አሉት። እሱ ሲሄድ ያ እየበላ እኔም እኮ መጫኛ ፈልጌ ነው አለ። አይ አንተማ እዛው ቁጭ በል የመጣ ሌላው ጮሌው ይዞበት ሄደ ማለት ነው። ሰው የመጣበትን ጉዳይ እኛ ቤተክርስቲያን መተን እኮ እንደዚህ ነን አንዳንዴ አይደል? ለምን የመጣንበትን ጉዳይ ትተን ሌላ አንተ ፈንቶ አውርተን ነው የምንወጣው። ያው ይሄን ይቆጥርና አንዳንድ ሰው ነበርኩበት ይላል። የት የነበርክበትን ነው? ቤተክርስቲያን የምትለውን አትሰማት፣ የሚነገረውን አታውቅ፣ የምትገባበትና የምትወጣበትን እንኳን አታውቅ፣ የቱ ጋር እንደምትቀመጥ የቱ ጋር እንደምትቆም እና አንድ በሁለት ጥቅስ ተጠርገ ስለሄድክ ነበርኩበት ብሎ እንዴት ይወራል? ብትወርበትም አትሄድም። ለዚህ ነው ተማሩ፣ እለት እለት እየተማሩ ግን ምንም ነገር የማያውቁትን ሰዎች ልብ ያታልላሉ ነው የሚለው። በተቻለ መጠን ለማወቅ መሞከር ቢያንስ እንኳን እኔ ደካማ ስለሆንኩ ነው ቤተክርስቲያን ግን ታስተምራለች እስከምደርስበት ግን የትም አልሄድም ማለት ያስፈልጋል እኮ። ጥርግ አድርጎ ይሰድቧታል ቤተክርስቲያን ምንም ሳያውቁ ማለት ነው። ስድቡ ሲያልቅ ይቆማሉ እኮ።
እና የመጣበትን ጉዳይ ነው መቆም እሱ ነው አየ መቆም እንደቆመ ጉዳዩ ነው ስለዚህ ቆሞ ነው መጸለይ ተቀምጦ ተኝቶ ቅድም እንዳልኩት በህመም በእርግና ምክንያት በተለያየ ምክንያት መቀመጥ የተፈቀደላቸው ሰዎች አይመለከትም የቤተክርስቲያን አገልግሎት ሁሉ ከቆመት ጋር ነው የሚገናኘው ማህሌት እንቆም ሰዓታት ቋሚ በፊቱ እንቆም በቀኙ ያቆመን ከቆመት ጋር የተገናኘ ነው ዝግጅቱ ራሱ ትጥቁ ጽናቱ ማለት ነው በመዝሙር 129 ቁጥር 3 ላይ አቤቱ ኃጢአትንስ ብትጠባበቅ አቤቱ ማን ይቆማል ይቅርታ ካንተ ዘንድ ነውና በፊት ማን ይቆማል መቆም ነው በፊት ማን ይቀመጣል የሚል በፊት ማን ይቆማል ቆሞ በፊት የሚታይ ማን አለ አንተን ደጅ ለመጥናት ይሁን ለማመስገን ይሁን አንተ ኃጢአቱን ብትመራመር ግን ኃጢአቱን ስለማትመራመርበት ሁሉም በፊት ይቆማል ይሄ መልአክ ታላቁ መልአክ ቅዱስ ገብርኤል እኔ በእግዚአብሔር ፊት የምቆመው አይደል ያለው ማንኛል በእግዚአብሔር ፊት ምንም አደርገው የምቆመው መቆም መለመን መቆም ማማለድ መቆም የባለሟልነት ምልክት ነው ስለዚህ ጸሎት መቆም ፍትሐ ነገሥቱ ቀጥ ብሎ መቆም ሶስተኛ መታጠቅ ማለት ነጠላን ጋቢን በአግባቡ መልበስ ማለት ነው መታጠቅ ማለት በአግባቡ መስቀለኛ ለብሶ ተዘጋጅቶ መቆም ሥርዓተ ቤተክርስቲያኑ ወይም ሥርዓተ መቅደሱ በሚያዘው መሰረት መልበስ ማለት ነው ብዙ ጊዜ ለጸሎት የማይስማሙ ልብሶችን ለብሰን ወደ ቤተክርስቲያን እንመጣለን ጎንበስ ብለን ስንሰግድ አካላችን እየታየ ማለት ነው በቃ እሱ ነው መታጠቅ ማለት መዘጋጀት ሲታጠቅ ሲፈታ እመቤታችንን ለማመስገን ቅዱስ ገብርኤል ማለት ነው አደግድጎ ታጥቆ ማለት ነው የሚገባውን ተገቢውን ልብስ ለብሶ መታጠቅ መቁረጥ ነው መታጠቅ መዘጋጀት ነው መታጠቅ መጨከን ነው መታጠቅ መጽናት ነው የሉቃስ ወንጌል ምዕራፍ 12 ቁጥር 35 ላይ ወገባችሁ የታጠቀ መብራታችሁ የበራ ይሁን እናንተም ጌታቸው መጥቶ ደጁን ሻንኳኳ ወዲያው እንዲከፍትለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ እስኪከፈትላቸው ድረስ የሚጠብቁ ሰዎችን ምሰሉ ጸሎት ማንኳኳት ነው ስለዚህ ታጥቃችሁ ቆማችሁ ጸልዩ ይላል አራተኛ ፊትን ወደ ምስራቅ መመለስ ቤት ውስጥም ቢሆን አቅጣጫን ማስተካከል ያስፈልጋል ወደ ምስራቅ መመለስ በጣም ሰፊ ምስጢር አለው ምስራቅ ማለት ነው በሳይንሱም የተደገፈ እንኳን ጧት ላይ ወደ ምስራቅ መስኮት ከፍቶ የጧቱን አየር ፀሐይ መቀበል በራሱ ለሰውነት የተለየ ነገር ነው ማለት ብዙ ሰዎች አሁን ምዕራባውያንም እየገባቸው ቤታቸውን አቅጣጫ ተኮር አድርገው ነው የሚሰሩት ቤታቸውን ራሱ የጧት ፀሐይ የማታ ፀሐይ እንዳያገኘው የጧት ፀሐይ እንዲያገኘው ከሰዓት በኋላ ምን እንደሚያገኘው በደንብ ቪው ይፈልጋሉ እነሱ ማለት ነው ቀድሞ ግን ነግሮናል ወደ ምስራቅ የብርሃን የክርስቶስ የፀሐይ መገኛ ናት ምዕራብ ደግሞ የፀሐይ መጥለቂያ የጨለማ ምሳሌ ነው ወደ ምዕራብ ዞረን አንጸልይ በምዕራብ የሚመሰለው ዲያብሎስ ነው ወደ ምስራቅ ነው ፊታችንን መልሰን መጸለይ ያለብን ምስራቅ የፀሐይ መውጫ ነው ምዕራብ የፀሐይ መጥለቂያ ነው ጨለማ ነው ወደ ምስራቅ ተመልከቱ በቅዳሴያችን ላይ የሚባለው ማስታወስ ያስፈልጋል የሚመጣውም ክርስቶስ በምስራቅ ነው መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታየው የሰው ልጅ መምጣትም እንዲሁ ይሆናል ይላል የማቴዎስ ወንጌል ምዕራፍ 24 ላይ ቁጥር 27 ላይ መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታየው የሰው ልጅ መምጣት እንዲሁ ይሆናል ከምስራቅ ስለዚህ ሰዎች ሲሞቱ በክርስትና ህይወት ፊታቸውን ወደ ምስራቅ መልሰው ነው የሚቀበሩት ስንተኛም ፊታችንን ወደ ምስራቅ እንመልሳለን የሚናፍቀውን ሰው ሲጠብቅ የሚመጣበትን አቅጣጫ እያየ ስለሆነ ማለት ነው ስለዚህ ወደ ምስራቅ ፊታችንን መልሰን ነው ምንጸልየው ያረገውም እንደዚሁ እርገቱም በምስራቅ ነው በመዝሙር 68 ቁጥር 33 ላይ በምስራቅ በኩል ወደ ሰማየ ሰማያት ለወጣ ለእግዚአብሔር ዘምሩ ይላል ቤት በኩል ነው የሚለው በምስራቅ በኩል አረገ በምስራቅ በኩል ይመጣል ስለዚህ ወደ ምስራቅ ዞረን የምንጸልየው በዚህ ምክንያት ነው ማለት ነው አምስተኛ ማማተብ ነው ማማተብ እጃችንን በትምህርተ መስቀል አድርገን በመስቀል ምልክት ማለት ነው ፊታችንንና መላ ሰውነታችንን በመስቀል ምልክት እናትባለን መስቀል ትምክህታችን ስለሆነ መመኪያችን ስለሆነ ገላትያ ምዕራፍ 6 ቁጥር 14 ላይ እኔ ግን በጌታችን በኢየሱስ ክርስቶስ መስቀል እንጂ በሌላ አልመካም በእኔ ዘንድ ዓለም የሞተ ነው እኔም በዓለም ዘንድ የሞትኩ ነኝ ብሏል መስቀል ምልክታችን ነው ቅዱስ ዳዊትም
በመዝሙር 59 ቁጥር 4 ላይ ከቀስት ፊት ከመዓት ከቁጣ ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው ይላል። ያ ምልክት የኛ የክርስትናችን ምልክት መስቀል ነው። ለአጋንንት ከሚታይ ቦታ ለምሳሌ አንድ ምሳሌ የሚያስቀምጡት አለ። አንድ ሕፃን ባለንጋ ይገረፍና አለንጋው ግርግዳ ላይ ይሰቀላል። የድሮ ቤቶች ስታዩ አለንጋ አለ ተሰቅሎ ማለት ነው። ለምንድነው ባለንጋ ከተገረፈ በኋላ ሕፃኑ አለንጋው ይሰቀላል? ባያት ቁጥር ጥፋቱ ትዝ ያለው ሌላ ጥፋት እንዳይደግም ማለት ነው። አለንጋውን ባየ ቁጥር ግርፋቱ ትዝ እንዲለው ማለት ነው። ቤተክርስቲያናችን መስቀል ሰይጣን የተቀጠቀጠበት የታሰረበት ስለሆነ ከፍ አርጋ ነው የምታሳየው። መስቀሉ ባየ ቁጥር ያን ውርደቱን እንዲያስበው ማለት ነው። መስቀሉን ባየ ቁጥር ያን ቅጣቱን እንዲያስበው አደብቀውም መስቀልን ማለት ነው። ከፍ አርጋ ጉልላቷ ላይ ከፍ አርጋ አንገታችን ላይ እናስረዋለን። መስቀልን ከፍ አርገው አባቶቻችን በእጃቸው ይዙታል። መስቀል አይደበቅም ማለት ነው። ምልክት ነው እሱ ሰይጣን የተቀጣበት የተቀጠቀጠበት ስለሆነ ማለት ነው። ስለዚህ ከፍ አድርጋ ታሳያለች መስቀልን። ስንጀምርም ጸሎታችንን በመጀመሪያ አማትበን ነው ስንጀምር ማለት ነው። መሃል ላይ መስቀሉን የሚያነሳ ክፍል ሲኖር፣ መጨረሻ ላይ ደግሞ ጸሎታችንን ስናጠቃልል፣ ስንመገብም፣ ከቤት ስንወጣ፣ ስራ ስንጀምር በማንኛውም ጊዜ እናማትባለን። ወደ ቤታችን ስንገባ፣ ከቤታችን ስንወጣ፣ መኪና ከመንዳታችን በፊት፣ መኪና ውስጥ ሆነን በየትኛውም ቦታ ስራ ከመጀመራችን በፊት እናማትባለን። ስድስተኛው አስተብርኮና ስግደት ነው። አስተብርኮና ስግደት በጸሎት ጊዜ አንደኛ ስንጀምር፣ ሁለተኛ በየመሃሉ ነገረ ስግደትን በሚያነሳበት ክፍል በተለይ የግል ጸሎት ስንጸልይ፣ ሶስተኛ ስንጨርስ እንሰግዳለን። ቤተክርስቲያን ስንሳለም እንሰግዳለን። ግን አንዳንድ ሰዎች ሰግደው እዛው ተደፍተው ጸሎት የሚያደርጉ አሉ። ሌላ ሰው ካረበሽን ችግር የለውም። መተላለፊያ በሩ ላይ ግን እንደዛ አይደረግም። ሌሎች ሰዎች እንዲሳለሙ እንዲገቡና እንዲወጡ መልቀቅ አለብን። ያ በር ልክ እንደ አብርሃም ቤት ሰይጣን በር ዘግተን መቆም የለብንም። እኛ ተሳልመን ዞር ነው ማለት ያለብን። አሁን መጪው በዓል አይደለም። ሰዎች በቃ እዛ ላይ ሆነው ነው በስነ ያለቅሳሉ፣ ይጮሃሉ በሩን ዘግተውት ማለት ነው። እንደ እግዚአብሔር እንደዚህ አይነት አምላክ አይደለም። ሌላው እየተጎረላ አንተን ብቻ ያናግርህ። ስለዚህ እዛ ተሳልሞ መሬቱንም አሻሽቶ ሰውነትን ተቀባብቶ ቶሎ ብድግ ብሎ ለጸሎት ደግሞ መጠለያው ወይ ዛፉ ስር ወይ ዘወር ብሎ ሰው ሳንረብሽ ጸሎታችንን ይሰማናል እግዚአብሔር። መንበሩ ፊት ግን ተሳልሞ መነሳት ነው። ስለዚህ ምን ሰግደው እሱ ነው። ሰግደን እዛው ላይ ጸሎት የምናደርግ ሰዎች እንኖራለን። በግላችን ችግር የለውም። በማህበር ጊዜ ግን ጉራማይሌ እንዳይሆንና ሌሎች ሰዎች እንዳይረበሹ ብናደርግ መልካም ነው። ሌሎች ሰዎች መረበሽ የለባቸውም። ስግደት የተለያየ ክፍል አለው። ለምሳሌ አድንኖ ወይም ደግሞ ጎንበስ ማለት ሰጊድ ደግሞ ጎንበስ ቀና ማለት። ሰጊድ ምንለው እየሰገድን የምንነሳው መሬት እየሳመን ሊሆን ይችላል። እሱን ራሱን የቻለ ያሰጋገድ ስርዓት አለው። ህማማት ላይ የተሰራ እዚሁ ዘደብረ ሰላም ሚዲያ ላይ የተቀመጠ አለ። ጣታችን እንዴት አድርገን መስገድ ሁሉ እንዳለብን ማለት ነው። እሱን ማየት ይቻላል። አስተብርኮ ደግሞ ተንበርክኮ ወይም በርከክ ብሎ መጸለይ። አንዳንድ ሰዎች ከአንገታቸው ዝቅ ያሉ ይሰግዳሉ። አንዳንዶቹ ደግሞ በጉልበታችን ወድቀን እንደየብርታታችንና እንደየጊዜው ማለት ነው። አንዳንዶቹ ደግሞ በጉልበታቸው ተንበርክከው እዛው ላይ ጸሎት የሚጸልዩ አሉ። እሱ አስተብርኮ ይባላል። ስግደት ሌላው የአምልኮ ስግደት አለ፣ የጸጋ ስግደት አለ፣ የአክብሮት ስግደት አለ። የአምልኮ ስግደት ፍጹም ስግደት የምንለው ነው። በከንፈራችን፣ በግንባራችን፣ በጉልበታችን፣ በእግራችን አውራጣት፣ በእጃችን 3-4 ጣቶች በአውራጣታችን ፍጹም ተደፍተን የምንጸልየው ፍጹም የአምልኮ ስግደት የስጋም የነፍሳችን ፈጣሪ አንተ ነህ ብለን ማለት ነው። ሌላው ደግሞ ከአምልኮ ስግደት ቀጥሎ የጸጋ ስግደት ነው። እሱንም ልክ እንደዛው ልንሰግድ እንችላለን። አንዳንድ ሰዎች በግንባር መሬት ወድቀን በከንፈራችን መሬት ስመን ተንበርክከን ምን ሰግደው የአምልኮ ነው። ዝም ብለን ብቻ ግን በግንባራችን መሬት ሳነካ ደግሞ እሱ የጸጋ ነው የሚሉ አሉ። እንደሱ አይደለም። የአምልኮም ይሁን የጸጋም ይሁን የአክብሮት ደግሞ ለካህናት፣ ለሰዎች፣ ለቅዱሳን የጸጋ በተሰጣቸው የቅድስና ጸጋ ለእግዚአብሔር ሲሆን የአምልኮ ነው የምንሰግደው። እመቤታችንም የጸጋ ስግደት ነው የምንሰግድላት። በምንድን ነው የሚታወቀው? በሰጋጁ ነው። ራሱ ነው የሚያውቀው። ሰጋጁ ልቡ ነው የሚያውቀው። ሲሰግድ ቅዱስ ገብርኤልን ማን ብሎ ነው የሚሰግደው? ፈጣሪ ካለ ችግር አለ ማለት ነው። ሲሰግድ ቅዱስ ገብርኤልን የፈጣሪ ባለሟል መሆኑን አማላጅ መሆኑን አምኖ ከሆነ እሱ ነው የሚለየው እንጂ ባሰጋገዱ አይደለም የሚለየው ማለት ነው።
እሱ እንደፈለገ ሊሰግድ ይችላል እንደ ብርታቱ። ነገር ግን ይሄ የአምልኮ ነው የሚለው እሱ ነው። ለፈጣሪ ነው ይሄ ደግሞ ለመልአኩ ለቅዱስ ገብርኤል ነው፣ ይሄ ለእመቤታችን ነው የሚለው እሱ ነው። ይሄ ለካህኑም ቢሆን ወድቆ ጉልበት ስሞ ሊነሳ ይችላል። ለካህኑ የካህኑን ጸጋ በረከት ክብር ነው የሚያገኘው ማለት ነው። ይሄ የአክብሮት ስግደት ይባላል። ምን ይላል በጸሎተ ምናሴ ላይ ጥቅል አድርጎ የሚያስቀምጠው አለ። ስግደትን በተመለከተ ጸሎተ ምናሴን ብታነቡት ጥሩ ነው። 80 መጽሐፍ ቅዱስ ላይ ነው ያለው የምናሴ ጸሎት። አሁንም ቸርነትን እየለመንኩ በልቤ ጉልበት እሰግድልሃለሁ ይላል። ቸርነትን እየለመንኩ በልቤ ጉልበት እሰግዳለሁ። የስጋው ጉልበት መሬት እየነካ ግን ልቡ ከተንጠራራ ስግደቱ ተቀባይነት የለውም። ልቡም ተሰብሮ አብሮ ደግሞ የስጋ ጉልበቱ መሬት ሳይነካ በህመም በተለያየ ምክንያት ሊሆን ይችላል። ቆሞም ግን በልቡ ጉልበት ይሰግዳል። ፍጹም ስግደት የሚባለው እሱ ነው። በልብ ጉልበት መስገድ ማለት ነው። በልብ ጉልበት መስገድ ይሄ ከጸሎት በፊት ከምናደርጋቸው ዝግጅቶች ውስጥ የተወሰኑት ፍትሐ ነገሥቱ የሚያስቀምጠው ነው። ሁለተኛው በጸሎት ጊዜ የምናደርገው ነው። ጸሎት በምንጸልይበት ጊዜ በጸሎት ጊዜ ልናደርጋቸው የሚገቡ ጥንቃቄዎች በርካታ ናቸው። የተወሰኑት አራቱን ብቻ አነሳለሁ። ሰዓታችንም እየደረሰ ስለሆነ አራቱን ብቻ አነሳና ሌላውን በሚቀጥለው ሳምንት እናያለን። አንደኛ ተጋቦ ልብ ይላሉ አባቶቻችን። ተጋቦ ልብ ማለት ልብን መሰብሰብ፣ ልብን መክተት ማለት ነው። አንዳንዱ ሬዲዮ ከፍቶ ቴሌቪዥን ከፍቶ ስልኩን ከፍቶ እገሌ የሚባል ሰው ይመጣል፣ ሲመጣ ጥራይ ብሎ ልቡን ከፍቶ ማለት ነው የሚጸልያለ። መሰብሰብ መዝጋት፣ ጉዳይ ካለ መጨረስ ማለት ነው። ተጋቦ ልብ ጸሎት ከእግዚአብሔር ጋር መነጋገር ስለሆነ ወተት ጥዶ ቅድም እንዳልኩት ሬዲዮ ከፍቶ ሻይ ያማሰሉ አእምሮን ሌላ ቦታ ሰቅሎ መጸለይ አይቻልም። አቡነ ዘበሰማያትን እንኳን መጨረስ የሚቸገሩ ሰዎች አሉ። ስለዚህ ልብን መክተት መሰብሰብ በተቻለ መጠን ያስፈልጋል። ሁለተኛ ሰሚዕ ነው። ሰሚዕ መስማት፣ የምንጸልየውን ጸሎት መስማት። አንዳንዱ ይናገረዋል ግን አይሰማው። አፍ ዳዊት ይነዳል፣ ልብ ጓዳ ያሰናዳል ይላሉ። እና ልቡ ሌላ ቦታ ሆኖ የሚናገረው እንኳን አባታችን ብየዋለሁ በሰላም ቅዱስ ገብርኤል ብያለሁ አላልኩም ይላል። ግን እንስማው፣ ምን ጸልየው ለራሳችን ማለት ነው። አቡነ ዘበሰማያት እየሰማ ነው እኛ ራሳችን ማለት ነው። ስለዚህ መስማት፣ በልባችን ጆሮ መስማት፣ በዚህ በስጋ ጆሮአችን ብቻ አይደለም፣ በልባችን ጆሮ የምንናገረውን የምንጸልየውን መስማት። አባቶች ጸሎቱን አልሰማሁትም ብለው ይደግሙታል። ጸሎት ከጸልይ በኋላ አይ ጸልይ ያለው ግን አልሰማሁትም ጸሎቱን ብለው እንደገና የሚደግሙበት ሁኔታ አለ። ስለዚህ ጸሎትን መስማት ምን ይላል ልዑል ራስ ካሳ ኃይሉ ፍኖተ አእምሮ የሚባል መጽሐፍ አላቸው። እዛ ላይ ስለ ጸሎት ሲናገሩ የተጻፉ ጸሎቶች ሁሉ ይላሉ በመጽሐፍ የተጻፉ ጸሎቶች መዝገበ ጸሎት ምንላቸው ዳዊቱን ጨምሮ ጸሎቶች ሁሉ ማስታወሻዎች ናቸው፣ ጽሑፍ ናቸው። ምን ሲሆኑ ጸሎት የሚሆኑት አንባቢው በልቡ እያስተዋለ ሲጸልያቸው ነው። አይ ካለዛ ንባብ ነው የሚሆኑት። አንዳንድ ሰዎች ከሃይማኖት ውጭ የሆኑ ሰዎችም እኮ ያነቡታል። ታምረ ማርያምን ለማጣጣል ፕሮቴስታንቱ ሲያነቡት አልነበረም? ገልጠው እንዲህ ይላል ስላነበቡት ጸሎት አይሆንም። እሱ ማስታወሻ ነው የሚሆነው ማለት ነው። ለጥናት ለምርምር እንደሚያነብሰው ሰው እንደዛ ካነበባቸው ማስታወሻዎች ናቸው። ጸሎት የሚሆኑት ግን አንባቢው በልቡ እያስተዋለ ሲጸልየው ነው። ሬዲዮ፣ ዋሻና ስልክ ሰው የተናገረውን መልሰው ይናገራሉ አይደል? ዋሻ ውስጥ ስንጮ መልሶ ድምጹን ሰማዋል። ሬዲዮም የተናገረውን ያስተጋባል። የሚገርሙ ጸሐፊ ናቸው። ሬዲዮ፣ ዋሻና ስልክ ሰው የተናገረውን መልሰው ቢናገሩም ጥቅምና ዋጋ እንደማያገኙት ቅዱሳን በፍጹም ሐሳባቸው እያሰቡ እያራቀቁ እንባና ጸጸት እየጨመሩ የደረሱትን እኛ በልባችን ሌላ እያሰብን በአፋችን ብቻ ብንናገረው ብናነበንበው እንደ ኃይል እንደ ዋሻ በመሆን በእግዚአብሔር መቀለድ ይሆናል ይላል። እንደ ገደል እንደ ዋሻ በመሆን በእግዚአብሔር መቀለድ ይሆናል። ለገደሉ ወይም ለዋሻው ጮሆ መልሶ እንደመስማት ማለት ነው። እንደሱ አይሆንም። ቅዱሳን ያን ሁሉ መከራ ተቀብለው ያዘጋጁትን የጸለዩትን ጸሎት ከእንባ ጋር ከጸጸት ጋር እንደ ማስታወሻ ልናነበው አይገባም ይላል። ስለዚህ መስማት አለብን ጸሎቱን ነው። ሰሚ ሶስተኛው ቀኔ ሕዋሳት ነው። ቀኔ ገዛ
ማለት ነው። ሕዋሳትን መቆጣጠር፣ ሕዋሳትን መግዛት፣ ሕዋሳትን እጅን፣ እግርን። አንዳንድ ሰው እንደዚህ ይላል፣ ጸጉሩን ይቆጣጠራል፣ እየጸለየ ያዛጋል፣ እግሩን ያጣምራል። አባታችሁ ነው እየተባለ ጸሎት ቅዳሴ ላይ ማይታችኋል። እንደፈለገ ይሽከረከራል፣ ወደዚህ ይመጣል፣ እንደዚህ ይጠራራል ምናምን። እንደሱ አይደለም። ሕዋሳትን መቆጣጠር ያስፈልጋል። በጣም ይገርም። ሕዋሶቻችንን መቆጣጠር፣ ሕዋሳትን መግዛት። መጽሐፈ መክብብ ምዕራፍ 5 ቁጥር 1 ላይ ባለፈው ጉባኤያችንም ላይ አንስተነዋል። ወደ እግዚአብሔር ቤት በገባህ ጊዜ እግርህን ጠብቅ እንዲል ማዛጋት፣ ማፏሸክ፣ መንጠራራት፣ መቁነጥነጥ፣ እነዚህን በተቻለ መጠን መቆጣጠር። ዝም ስላልናቸው ነው። ምንቆጣጠራቸው ከሆነ በጭራሽ ሰው ሲኖራውን አይታችሁ ከሆነ ማለት ነው። ስንቆጣጠራቸው ራሳችንን ለመግዛት ስንሞክር ይጠፋሉ፣ ፈተና ስለሆነ። አራተኛውና የመጨረሻው በጊዜ ጸሎት ትዕግስት ያስፈልጋል። ትዕግስት ተጀምሮ እስከሚፈጸም ድረስ መታገዝ። አንዳንድ ሰው ትዕግስቱ የለውም። ይጀምረዋል ጸሎቱን፣ ግን ትዕግስቱ የለውም። እየጸለየ የቀረውን ገጽ ያይና ይላል። ውስጡ በጣም ይሞታል፣ ሐሞቱ ማለት ነው። ሰዓቱን ያህል እንዴት ነው መጨረሰው ይላል። መታገስ ያስፈልጋል። የምንለምነውን የጸለይነውንም ጸሎት ማለት የጀመርነውን ልመና የጀመርነውን ጸሎት እስክንፈጽመው ድረስ መታገስ። ትልቁ ደግሞ ጸሎት ካቀረብን ልመና ካቀረብን በኋላ ያስኪፈጸም ድረስ የራሱ ጊዜ ስላለው እግዚአብሔር መታገስ። ነገርኩት ለመንኩት የሚል ሰው አለ። እስከ መቼ ነው ይላል። እንዴ ለማኝ እስከ መቼ ነው የሚለምነው? እስከሚያገኘው በቃ። ስለዚህ ለምን። እነዚህን ሁለቱን ካየን ሶስተኛው ድህረ ጸሎት ነው። ይሄን ድህረ ጸሎት ያለውንና ሌሎቹን ደግሞ እግዚአብሔር ከፈቀደ በሚቀጥለው የመልአኩን በዓል አክብረን በሚቀጥለው እንገናኛለን። ፈጣሪያችን የዛ ሰው ይበለን። የሰማነውን በልቦናችን ያሳድርብን። እግዚአብሔር ይስጥልን። ይቆየን።